ማን ነው ተጠያቂ? የ11 ዓመት ልጅ በ40 ዓመት ተደፍራ፣ የ4 ኪሎ አራዳ ጣፎ ተስፈንጥራ፣ ሚስት የልጆች እናት ጭፈራ ቤት ማታ በማስትሬት ዲግሪ የምትሰራው አታ፣ 50 ኪሎ ወጣት 100 ተሸክሞ ቀሲስና ሸሆ በሙስና ታሞ፣ በሚኒስቴር ማዕረግ ዕውቀት ብሔር ሆና እንደ ቆዳ እንቀልባ ሀገርን ሸንሽና ጉድ ለማስቆረጥ እንኳ ፀጉራችን ሲበላን ዘር እንመርጣለን ኑሯችን ሳይደላን። ግማት ቆሻሻ ላይ ለቆምኩበት ጫማ ሊስትሮ መርጣለሁ ውስጤ ስለገማ። ተማሪና መምህር አብረው እየቃሙ ጻድቃንና ሕፃን እኩል እያለሙ አባትን እናትን ልጅ እየገሰጸ ፍጡር ፈጣሪው ላይ አጉል እያመፀ አንቺ ትብሽ እኔ የሚላት ሰው አታ ትዳር እንኳን በአቅሟ ላጤ ሆነች ፈታ። ገበሬ አልባ ማሳ ታሪክ አልባ ትውልድ ልጓም አልባ በቅሎ ወዳሻው የሚሄድ ወጣቱ በከንቱ ለሌላ ሀገር ባህል የተወተወተ ተስፋውን ጨልጦ በቁሙ የሞተ በስደት ብዙ ዓመት እምነት ፍቅር አልባ ዕድሜዋን ጤናዋ በኖ እንደ ገለባ በስተመጨረሻ ሀገሯ ስገባ እናቷን ልትጦር ኪራይ ልታወጣ በባዕድ አረብ ሀገር ሰውነቷን ሸጣ የአቅሚቲ ቤት ሰርታ አንድ ወር እፎይ ሳትል ነቃቅሎ የሚወስድ የስርቆት ይመስል አረ በፈጠረ በእናትህ እያለች የአፍራሾቹ አዛዥ ስር ትንከባለላለች። እንጨት ቆርቆሮን ሁሉን ነገር ጭኖ በየአፍራሹን ክፈል ይላል አይኑን ከድኖ። ታዲያ አሁን ይቺ ሴት ሀገር ወገን አላት? ቆማ ሳይሆን ሳትሞት አዝኖ የሚቀብራት? ይገርማል። የኔ ቢጤው ራሱ ቤቱን አከራይቶ 600 ሺህ ብር ባንክ ቤት ጎልቶ ግጥ አርጎ በልቶ ካንተ የተሻለ ቁርሴን ልጄ ይላል 10 እየማለ። ጾሙን ካደረው ጋር እኩል እያዘነ ፈጣሪን ያስቆጣል በልቶ እያላዘነ። ግን መተዛዘናችን ምን በላው የት ሄደ ነው? እሱም ለጅቦን ጥሎን ተሰደደ። ምንስ ግፍ ሰርተን ነው እንዲህ የተቆጣን? የሁሉ ደግነት አሳይቶ ያሳጣን። ምን ሰይጣን ገባብን? የማን አላዋቂ? ለዚህ ሁሉ ችግር ማን ነው ተጠያቂ? ማን ይሆን? አመሰግናለሁ።